የሰማዩ መልክ ተቀይሯል። አየሩ በከባድ ጭነት ታፍኗል። ተፈጥሮ ደግሞ የቁጣዋን አዋጅ ለማወጅ ሰከንዶች ብቻ የቀሯት ይመስላል። ዛሬ ዓለም በጦርነትና በፖለቲካ ትኩሳት በታመሰችበት በዚህ ሰዓትም በአሜሪካ ምድር ላይ ሌላውና እጅግ አስፈሪው የተፈጥሮ ኃይል የጥፋት ክንፉን ዘርግቶ ብቅ ብሏል። በሜሪላንድ በፊላደልፊያና በጆርጂያ ግዛቶች ላይ ያንዣበበው ይህ የከፋ አየር ሁኔታ ዝም ብሎ የሚመጣ ወቅታዊ ዝናብ ሳይሆን የሰው ልጅን መኖሪያ ወደ አመድነት፣ ግዙፍ ዛፎችን ደግሞ ወደ ፍርስራሽነት እንዲሁም የኤሌክትሪክ መሠረተ ልማቶችን ወደ ብረት ክምርነት የመቀየር አቅም ያለው የሰላም ላይ መዓት ነው። የሜሪላንድ አስተዳዳሪ ዌስ ሙር ሁኔታው እጅግ አሳሳቢ መሆኑን በመረዳት በመላው ግዛቲቱ ላይ የዝግጁነት አዋጅ ወይም ስቴት ኦፍ ፕሪፐርድነስ አውጀዋል። ይህ አዋጅ የሚነግረን አንድ ትልቅ እውነት አለ። ይኸውም መጪው አውሎ ንፋስና ቶርኔዶ በቀላል የሚታይ አለመሆኑን ነው። የሜሪላንድ የደህንነት ተቋማትና የአየር ሁኔታ ባለሙያዎች እንደሚናገሩት ከዛሬ ጀምሮ የሚከሰተው ይህ አውሎ ንፋስ እጅግ አውዳሚ የሆኑ የንፋስ ግስጋሴዎችን፣ የጎርፍ መዓት ሊያስከትል የሚችል ከባድ ዝናብና ከሁሉም በላይ ደግሞ ምድሪቱን ጠራርገው ሊወስዱ የሚችሉ ቶርኔዶዎችን ይዞ ብቅ ይላል። ይህ ስጋት በተለይ ከቀኑ 8 ሰዓት እስከ ምሽቱ 1 ሰዓት ባለው ጊዜ ውስጥም ይበልጥ እንደሚበረታና የነፋሱ እንቅስቃሴም ወደ አዙሪትነት በመቀየር ገዳይ ቶርኔዶዎችን የመፍጠር ዕድሉም ከፍተኛ መሆኑ ተነግሯል። የሜሪላንድ የአደጋ ጊዜ ሥራ አመራር ጸሐፊ ሪስ ስትሪክላንድ ዜጎች አሁኑ ቤታቸው እንዲቆዩና ስልኮቻቸውንና ሌሎች የኤሌክትሮኒክስ መሳሪያዎቻቸውን ቻርጅ አድርገው እንዲጠባበቁ አሳስበዋል። ምክንያቱም ንፋሱ የኤሌክትሪክ መስመሮችን በመበጠስ መላውን ግዛት በጨለማ ውስጥ ሊዘፍቆ ይችላልና። የባልቲሞር ከተማ ከንቲባ ብራንደን ስኮት ሲጠቀሙበት አገላለጽ ደግሞ የሁኔታውን አስፈሪነት ይበልጥ ያጉሏል። ይህ እንደ አያቶቻቸው ዘመን ተራ ነጎድጓድ አይደለም በማለት ያስጠነቀቁት ከንቲባው ሰዎች ቀደም ሲል እንዲህ ያለ ዝናብ አይተናል ብለው ቸል እንዳይሉ መክረዋል። ተፈጥሮ ዛሬ የያዘችው የጥፋት ኃይል ከዚህ ቀደም ከታዩት ሁሉ የተለየና እጅግ የከረረ ስለመሆን ነው ከንቲባ ያሳሰቡት። ሰዎች በቤቶቻቸው ውስጥ በታችኛው ፎቅ ላይ መስኮት በሌለባቸው ክፍሎች ውስጥ እንዲደበቁ እንዲሁም በሞባይል ቤቶች ውስጥ የሚኖሩ ዜጎች አሁኑ ጠንካራ ወደሆኑ ሕንፃዎች እንዲጠለሉ ጥሪ ቀርቧል። ይህ ዝግጅት ዝም ብሎ የመጣ ሳይሆን ምድሪቱ ልታስተናግድ ላለችው ታላቅ ድንጋጤ የቀረበ የሞትና የሽረት ጥሪ ነው። ወደ ፊላደልፊያ ቀጠና ስንሸጋገር ደግሞ ሁኔታው ይበልጥ አስፈሪ መልክ ይዟል። አንድ ግዙፍ የሆነ የበረዶ አየር ግፊት ወደ አካባቢ የገሰገሰ ሲሆን ይህም ከባድ ነጎድጓዳማ ዝናብንና ቶርኔዶን አርግዞ መጥቷል። የፊላደልፊያ ነዋሪዎች ወደ ቤታቸው በሚመለሱበት ወቅትም መንገዶች በጎርፍ ሊያዙ፣ ንፋሱን በሰዓት ከ50 እስከ 70 ማይል ፍጥነት በመጓዝ ተሽከርካሪዎችን ሳይቀር ከመንገድ ሊያወጣ እንደሚችል ተገምቷል። ይባስ ብሎም ይህ አውሎ ንፋስ ካለፈ በኋላ በረዶ የቀላቀለ ዝናብና ቅዝቃዜ እንደሚከተልም ተነግሯል። ነገ የሚውል የቅዱስ ፓትሪክ ቀን ሴንት ፓትሪክስ ዴይ በደስታ ሳይሆን በበረዶና በከባድ ብርድ የሚታጀብ እንደሚሆን ባለሙያዎች ተንብየዋል። ይህ ማለት በአንድ ቀን ውስጥ አሜሪካውያን ከከባድ ሙቀትና አውሎ ንፋስ ወደ አስፈሪ ብርድና በረዶ የሚሸጋገሩበት እጅግ ግራ የሚያጋባ የተፈጥሮ ትርኢት ይታያል ማለት ነው። ይህ በእንዲህ እንዳለ በጆርጂያ ግዛት ውስጥ ተፈጥሮ የጥፋት ክንፏን ማርገብገብ ጀምራለች። ባሳለፍነው ሐሙስም ንጋት ላይ 3 ገዳይ ቶርኔዶዎች በመካከለኛው ጆርጂያ ላይ በረሃብ የተቆጣ አንበሳ ይመስል መከሰታቸው ይታወሳል። ማኮን፣ ቢብና ባልዲዮን የተሰኙት ካውንቲዎች የዚህ ጥፋት ቀዳሚ ሰለባዎች ነበሩ። በተለይም በማኮን ካውንቲ ማርሻልቪል አቅራቢያ የተከሰተውና ኢኤፍ2 የተሰኘው ቶርኔዶ በሰዓት እስከ 115 ማይል በሚጓዝ ንፋስ 5 ማይል ርዝመት ያለው መሬት ጠራርጎ አልፏል። 4 ግዙፍ ቤቶች ከነ መሰረታቸው ሲነቀሉ፣ የነዳጅ ማከማቻ ታንከሮችና ግዙፍ የዛፍ ግንዶችም እንደ ቅጠል ተበትኗል። በዚህ አደጋ ውስጥም 2 ሰዎች ከባድ ጉዳት ደርሶባቸዋል። ቶርኔዶው ጥቂት ደቂቃዎችን ብቻ ቢቆይ ጥሎ ያለፈው ጠባሳ ግን ለዓመታት የማይጠገን ነው። በባልዲዮን ካውንቲም አንድ የመጀመሪያ ደረጃ ትምህርት ቤት ላይ ከፍተኛ ጉዳት የደረሰ ሲሆን ሕፃናት በቦታው ባይኖሩም የሕንፃው መፍራረስ ግን ተፈጥሮ ምን ያህል ጨካኝ መሆኗን አሳይቷል። የጆርጂያ አስተዳዳሪም ብሪያን ኬምፕ የአደጋ ጊዜ ሰራተኞችንና ቀይ መስቀልን በማሰማራት ዜጎችን ለመታደግ ከፍተኛ ጥረት እያደረጉ መሆኑን ገልጸዋል። ይህ በአሜሪካ ላይ እየደረሰ ያለው ተከታታይ መዓትም ከዚህ ቀደም በኢሊኖይና በኢንዲያና ግዛቶች ላይ የታየውን ታሪክ የማይረሳውን ውድመት ያስታውሰናል። ባሳለፍነው የካቲትና መጋቢት መጀመሪያ ላይ በእነዚህ ግዛቶች ውስጥ የተከሰተ ቶርኔዶ የአረጋውያን ጥንዶችን ሕይወት በቤታቸው ውስጥ ቀጥፏል። በኢንዲያና ግዛት የምትገኘው ሌክ ቪሌጅ በተባለች መንደር በቶርኔዶ ክፉኛ የተመታች ሲሆን ከ70 በላይ የኤሌክትሪክ ምሰሶች በመውደቃቸው ሕዝቡ ለቀናት በጨለማ ውስጥ እንዲቆይ አድርጎ ነበር። በወቅቱም በኢሊኖይ ግዛት ካንካኪ አካባቢ የተዘነበው የበረዶ ድንጋይ መጠኑ 6 ኢንች ወይም 15 ሴንቲሜትር በመሆኑ አዲስ የታሪክ ሪከርድን አስመዝግቦ ነበር።
ይህ ማለት ከእጅ ኳስ በላይ የገዘፈ የበረዶ ድንጋይ ከሰማይ የወረደ ቤቶችንና መኪናዎችን ሲያደቅ ነበር ማለት ነው። በኢሊኖይና በሰሜን ምዕራብ ኢንዲያና ሰማይ ላይ የተሰበሰቡትም ግዙፍ የሱፐርሴል ነጎድጓዳማ ደመናዎች ዝም ብለው የመጡ ዝናቦች አልነበሩም። እነዚህ ደመናዎች በውስጣቸው ቢያንስ 4 ገዳይ ቶርኔዶዎችን አርግዘው ነበር የመጡት። የቺካጎ ብሔራዊ አየር ሁኔታ አገልግሎት እንዳረጋገጠውም እነዚህ አውሎ ንፋሶች ምድሪቱን እየገረፉ ሲያልፉ ታሪክ የሚያረሱን ጠባሳ ጥለው አልፈው ነበር። በኢንዲያና ግዛት የምትገኘው ትንሿ የሌክ ቪሌጅ ማህበረሰብ የዚህ መዓት ዋነኛ ሰለባ ነበር። የኒውተን ካውንቲ ሸሪፍ ሻነን ኮትራን በፈረሰ ቤት ፊት ለፊት ቆመው በሰጡት ድንገተኛ መግለጫ የሁኔታውን አስከፊነት ለዓለም አሳይተዋል። እባካችሁ አሁን ወደዚህ አትምጡ፣ እርዳታ ለማድረግም አትሞክሩ የሚለው የሸሪፉ ልመና አካባቢው ምን ያህል አደገኛና በፍርስራሽ የተሞላ መሆኑን የሚያሳይ ነበር። በዚህ አሰቃቂ አደጋ ውስጥም የሁለት አረጋውያን ሕይወት በአሰቃቂ ሁኔታ አልፏል። በቤታቸው ውስጥ እያሉ በቶርኔዶ የተመቱት እነዚህ ጥንዶችም ቤታቸው ተደርምሶባቸው ሕይወታቸው ማለፉን የኒውተን ካውንቲ ኮርነር ስኮት ማኮርድ አረጋግጠዋል። ስማቸው ለጊዜው ይፋ ባይደረግም ሞታቸው ግን ለመላው አሜሪካ ትልቅ ሐዘን ሆኗል። በሌላ በኩል ደግሞ በርካታ ሰዎች በፈረሱ ቤቶቻቸው ውስጥ ታስረው ለሰዓታት የቆዩ ሲሆን የነፍስ አድን ሰራተኞች በከፍተኛ ተጋድሎ ሊያወጧቸው ችሏል። መንገዶች በሙሉ በወደቁ ዛፎችና ፍርስራሾች ተዘግተዋል። ከ70 በላይ የኤሌክትሪክ ምሰሶች ተነቃቅለው በመውደቃቸው መላው ቀጠና በጨለማ ተውጦ ነበር። አሜሪካ በ2025 እና በ2026 ያጋጠሟት እነዚህ ተፈጥሮ አደጋዎችም አገሪቱ በውጭ ካለባት ጦርነትና የፖለቲካ ውጥረት ባልተናነሰ ሁኔታ ውስጧን እያደቀቋት ይገኛሉ። በአንድ በኩል በሚሊዮኖች የሚቆጠሩ አሜሪካውያን በቶርኔዶ ስጋት ውስጥ ሆነው ለሕይወታቸው ሲጨነቁ፣ በሌላ በኩል ደግሞ መንግሥት በቢሊዮን የሚቆጠሩ ዶላሮችን ለጦርነት እያፈሰሰ መሆኑ በዜጎች ዘንድ ከፍተኛ ቅሬታን እየፈጠረ ነው። በኢሊኖይና በኢንዲያና የፈረሱ ቤቶች ገና ሳይጠገኑ አሁን ደግሞ ሜሪላንድና ፊላዴልፊያ ለተመሳሳይ ጥፋት መዘጋጀታቸው ሀገሪቱን ወደማይወጣበት የኢኮኖሚና የስነ ልቦና ቀውስ እየከታት ነው። ዜጎች በገዛ ቤታቸው ውስጥ ሆነው መቼ ነው ቤታችን የሚፈርሰው በሚል ስጋት እንዲኖሩም ተገደዋል። የአየር ሁኔታ ባለሙያዎች እንደሚሉት ከሆነ ደግሞ እነዚህ ተከታታይ አውሎ ነፋሶችና ቶርኔዶች ያለ ሙቀት መጨመርና የአየር ንብረት መዛባት ውጤቶች ናቸው። ሆኖም ግን ለተጎዱት ዜጎች የሳይንሳዊ ትንታኔ ትርጉም የለውም። ለእነሱ ትልቁ ሀቅ ያጡት ንብረት፣ የፈረሰው ትምህርት ቤትና የታፈነው ተስፋቸው ነው። ዛሬ በሜሪላንድ ሰማይ ላይ የሚታየው ጥቁር ጭጋግም ነገ በጆርጂያ ጎዳናዎች ላይ የሚታየው ፍርስራሽ እንዲሁም በፊላደልፊያ የሚጠበቀው አስፈሪ ንፋስ ደማምረው አሜሪካንን የተፈጥሮ መዓት ግንባር አድርገዋታል። የዚህ ሁሉ ጥንቅጥና የተፈጥሮ ቁጣ ቀጣይ ምዕራፍ ምን ሊሆን ይችላል የሚለው ጥያቄ አሁን የአሜሪካን ሕዝብ ብቻ ሳይሆን መላውን ዓለም በከፍተኛ ስጋት ውስጥ ጥሎታል። ነገሮች ከመሻሻል ይልቅ ይበልጥ እየከፋ እንደሚሄዱ የሚጠቁሙ በርካታ አስፈሪ ፍንጮችም እየታዩ ነው። በቀጣይ ሰዓታትና ቀናት ውስጥ የሚጠበቁ ክስተቶችም አሜሪካን ወደማይመለስበት ሁለንተናዊ ቀውስ ሊከቷት እንደሚችሉ የአየር ሁኔታ ባለሙያዎችና የፖለቲካ ተንታኞች እያስጠነቅቁ ይገኛሉ። በቀጣይ በግንባር ቀደምትነት የሚጠበቀው የአየር ሁኔታው ወደ ለየለት ትርምስ መለወጥ ነው። በፊላደልፊያና በአካባቢ ግዛቶች የታየው የሙቀት መጨመር ድንገት ተገልብጦ ወደ አስፈሪ ብርድና በረዶ እንደሚቀየር ተነግሯል። ይህ የሙቀት መዋዠቅ በአጭር ሰዓታት ውስጥ መከሰቱም የሰው ልጅን የመቋቋም አቅም የሚፈታተን ከመሆኑም በላይ ለከፋ የጤና ቀውስ መንገድ ሊከፍት ይችላል። በተለይም የኤሌክትሪክ መሠረተ ልማቶች በቶርኔዶ በወደሙባቸው አካባቢዎች በሚሊዮኖች የሚቆጠሩ ዜጎች ያለ ሙቀት መሞቂያ በበረዶና በብርድ ውስጥ እንዲታጎሩ ይገደዳሉ። ይህ ደግሞ በረዶው የለበሰው ሞት ሆኖ ሊመጣ እንደሚችል ይገመታል። በሁለተኛ ደረጃም የመሠረተ ልማት ሙሉ በሙሉ መፈራረስ ስጋት ነው። በሜሪላንድ የታወጀው የዝግጁነት አዋጅ እንደሚያሳየው በቀጣይ የሚመጡት አውሎ ነፋሶች እስካሁን ከተከሰሱት ሁሉ በ3 እጥፍ የሚበልጥ የጥፋት ኃይል ይዘው ሊመጡ ይችላሉ። ይህ እንደ አያቶቻችሁ ዘመን ዝናብ አይደለም የተባለው ማስጠንቀቂያ የከተማዋ የውሃ ማፍሰሻዎች፣ ድልድዮችና ትላልቅ ሕንፃዎች ሳይቀሩ ሊፈርሱ እንደሚችሉ የሚጠቁም ነው። ዜጎች ለቀናት አሊያም ለሳምንታት ያለ መብራት፣ ያለ ስልክ ግንኙነትና ያለ ንጹህ ውሃ ሊቀሩ ይችላሉ። ይህ ደግሞ አሜሪካንን እንደ አፍሪካና እስያ ታዳጊ ሀገራት ወደ ኋላ የሚመልስ የጨለማ ዘመን ሊሆን ይችላል። በሶስተኛ ደረጃም የኢኮኖሚ ወደ ምስር መቆረጥ ይጠበቃል። አሜሪካ በባህር ማዶ በየሳምንቱ 11.3 ቢሊዮን ዶላር ለጦርነት እያፈሰች ባለችበት በዚህ ሰዓትም በቤት ውስጥ የደረሰው የተፈጥሮ ውድመት አገሪቱን ለከፋ የከሰረ መንግስትነት ሊዳርጋት ይችላል። በኢሊኖይና ኢንዲያና እንዲሁም ጆርጂያ የፈረሱትን ቤቶችና ትምህርት ቤቶች መልሶ ለመገንባት የሚያስፈልገው ቢሊዮን ዶላር አሁን ባለ የጦርነት በጀት ምክንያት ላይገኝ ይችላል። ይህም በዜጎችና በመንግስት መካከል ያለውን ግንኙነት በማሻከር ወደ ህዝባዊ አመፅ ሊያመራ እንደሚችል የፖለቲካ ሳይንቲስቶች ይተነብያሉ። ለቦምብ የሚሆን ገንዘብ አለ፣ ለፈረሰው ቤታችን ግን የለም።
የሚለው ጥያቄም የአሜሪካንን ጎዳናዎች ሊያጨናንቃቸው ይችላል። በአራተኛ ደረጃም የስደትና የመፈናቀል ማዕበል በቀጣይ የሚጠበቅ ሌላው ቀውስ ነው። በኢሊኖይና በኢንዲያና የታየው የዜጎች ስደት አሁን ወደ ሜሪላንድና ፊላደልፊያ ሊዛመት ይችላል። በሚሊዮኖች የሚቆጠሩ አሜሪካውያን የጥፋት ቀጠና ከሆኑት ግዛቶቻቸው ወጥተው ወደ ደና ቦታዎች ለመሰደድ ሲሞክሩም መጠለያዎች በሰው ብዛት ሊጨናነቁና የምግብ እጥረትም ሊከሰት ይችላል። ይህ በታሪክ ታይቶ የማይታወቅ የውስጥ ስደትም የአገሪቱን ማህበራዊ መዋቅር ሊበጣጥሰው ይችላል። በመጨረሻም የተፈጥሮ ቁጣው የመጨረሻ የንቃት ደወል ሊሆን ይችላል። ብዙዎች ይህንን ተከታታይ መዓት እንደ መንፈሳዊ ምልክት አሊያም የምድር ቁጣ አድርገው እየተመለከቱ ነው። አሜሪካ በዓለም ዙሪያ የምትዘራው ጦርነት እሳትም አሁን በገዛ ቤቷ በተፈጥሮ መዓት እየተመለሰላት እንደሆነ የሚያምኑ ወገኖችም እየበዙ ነው። በቀጣይ ሰዓታት የሚመጣው አዲስ አውሎ ንፋስ ምናልባትም የአሜሪካንን የአያልነት ትዕቢት ለአንዴና ለመጨረሻ ጊዜ ሰብሮ ፊቷን ወደ ሰላም እንድታዞር የሚያስገድዳት የመጨረሻው ምት ሊሆን ይችላል። በአጠቃላይ ዛሬ በመላው አሜሪካ የሚሰማው ብቸኛው ድምፅ የአደጋ ጊዜ ማስጠንቀቂያ ደወል ነው። ከ22 ሚሊዮን በላይ አሜሪካውያን በከፍተኛ ስጋት ውስጥ ሆነው ሰማዩን እያዩ ይገኛሉ። በኢሊኖይ የደረሰው እልቂት በሜሪላንድ እንዳይደገም፣ በጆርጂያ የፈረሰው ቤት በፊላደልፊያ እንዳይከሰት ጸሎትና ጥንቃቄው ቀጥሏል። ተፈጥሮ የሰው ልጅን ትዕቢት ለመስበር በሚመስል መልኩ ያላሰለሰ ጥቃቷን በተለይም በአሜሪካ እየሰነዘረች ቀጥላለች። ይህ 16ኛው ቀን ጦርነት ብቻ ሳይሆን የሰው ልጅ ከተቆጣችው ተፈጥሮ ጋር የሚያደርገው እጅግ አድካሚና አሰቃቂ የህልውና ትግሉን ይመዘገባል። በቀጣይ ሰዓታት የሚመጣው አዲስ ዜናም ምን አይነት ጥፋትን ይዞ እንደሚመጣ ባይታወቅም ዓለም ግን አሁንም እስትንፋሷን ይዛ የምድርን ቁጣ ትጠባበቃለች። ጦርነቱም በባህር ማዶ መዓቱ በቤት ውስጥ ሆኖ አሜሪካንን ለከፋ ውድቀት ይዳረጋት ነው። በቀጣይ የሚጠበቀው ነገር እጅግ የከፋ ጥፋት እንደሆነ ብዙዎች ይተነብያሉ። በጆርጂያ ፍርስራሽ ውስጥ የሚፈለጉት ሰዎች፣ በሜሪላንድ የሚጠበቀው አስፈሪ ንፋስ እንዲሁም በፊላደልፊያ የሚመጣው በረዶ ተደምረው አሜሪካንን በታሪኳ አይታ በማታውቋ አዘቅት ውስጥ ሊዘፍቋት እንደሚችሉም እየተነገረ ነው። ዓለም አሁን በትልቁ የምትጠብቀው ይህች ሀያል ሀገር ይህን ሁሉ መዓት እንዴት ልትወጣው ትችላለች? ወይንስ ይህ የጥፋት መጀመሪያ ነው የሚለውን ነው። የኢራን 16ኛ ቀን ጦርነትና የተፈጥሮ ቁጣ ውህደት ለሰው ልጅን ቀጣይ ዕጣ ፈንታ የሚወስን ታላቅ የታሪክ ምዕራፍ ሆኖ ይቀጥላል። ዓለምም እስትንፋሷን ይዛ ቀጣዩን የቶርኔዶ ጩኸት እየተጠባበቀች ነው። በዚሁ አበቃን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ ቤተሰብ መሆን አይርሱም። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።